እሺ ጀማዓው አሁን እንግዲህ መገኘው መሀል መገናኛ ላይ ነው። እንግዲህ ትኬት መሸለሜን ጀምሬያለሁ። በቀጣይ የት ልምጣ ሀሳባችሁን አካፍሉኝ። የማረጋችሁ ከማን ገናር ሲላል ጀማዓው ለቤታችን ነው የፍጻሜ ጨዋታ አለን። ታዲያ ይሄንን የፍጻሜ ጨዋታ መግቢያውን ባምዳስ ላይ ያበደ ይበልታለኝ ከ11 ሰዓት ጀምሮ መግቢያውን ልሸለመ ነው። ጥያቄ ልጠይቅ ፈቃደኛ ነህ? እሺ ከአርሰናል ሶስት ተጫዋቾች አጥራው ከተጫወቱ ሳካ ሳይባ መግቢያ ተሰጥቶሻል ማለት ነው። ትኬቱን ሰጠልኝ። ባምዳስ እሁድ አይቀርም ጀማዓ። በቀጣይ የት ልምጣ ሀሳባችሁን አካፍሉኝ። በዝናብ ነው እየቀረስክ ያለው ከወንገነር አርሰናል ማለት ነው ዋንጫ እንደሚበላ ታምናለህ ወይስ በግብደው ላስቀውር? 3 አመት በግብደው ላስቀውር? ወስንበት። ሌላ ግብዳ ነው የምቀረው። ሌላ ግብዳ ነው የምቀረው። አባቴ አንድ ወር እኔ ጾም ያለው አርሰናል ደግሞ 20 አመት ጾሟል። ጾም ተፈቷል። አባቴ እሁድ መጀመሪያ እቺን የሆነች ካፕ የምትመስል ነገር ፏ እናረጋታለን፣ ፉት እናረጋታለን። ወያላው የቋጠሮ ቀን ብሎ ይቋጥራል። እዚህ ዲሎፖል ሆቴል መጥተህ መድፈኛው እራቱን ሲበላ ታያለህ ነው ማለት ገባህ አይደል? ማንም ሰው እንዳይቀር ባምቢስ ሱፐርማርኬት አጠገብ ምን አባም ተጠጋጋው። ከ9 ሰዓት ጀምሮ ዲጄም አለ። እግቤ አንቀል እግቤ አለ እኔ ተቀበለው አባቴ አንዴ ዲካልሽ ማለት እኔ ጾም ፈትቻለሁ አባቴ። ግብዳውን አየዋ ምን አለ ያክስቴ ልጅ ፎሎሮቼ መሀል መገናኛ ባምዳስ ላይ ልዩ ኤቨንት አዘጋጅቼ መጥቻለሁ። ቋጣሪ ይቀራል እንዴ? ቋጣሪ ይቀራል እንዴ? ስራ እንዴ? ነውራ እንዴ? ዋንጫ ስበላ ምድረ ቋጣሪን አቋማን ሰብስቤ ነው እንግዲህ ዋንጫ ምበላ የሚሆነው። ቀልድ የለም አባቴ። ቀስ በቀስ እንቁላል በእግሩ ይሄዳል ነው። ገና ከዚህች ዋንጫ ነው አንገቱን ብለን ጀማው ማስቀረት ያለብን። ስራ እንደያዝ ነው ወይ ጀማው ባምዳስ እንዳትቀሩ። ለአራት ዋንጫ ስንጫወት ባምዳስ እሑድ አይቀርም ይቀወጣል ነው ምን ጀማው። ወደ 3 ይቀራል። አሁን 3 አንድ ወሬ ላይ ጨርሻለሁ። እንዳትፈሩ ጀማው። ይቋጠር ነው እሁድ እንቀውጧለን። ባምዳስ አንድም የአርሰናል ደጋፊ መቅረት የተከለከለ ነው። በጊዜ ከ11 ሰዓት ጀምሮ ልዩ ኢቨንት አለኝ። የተለያዩ ፕሮግራሞች አሉኝ በእለቱ ማለት ነው። ርችት ይዞ መምጣት ይፈቀዳል። እንዳትረሱ ጀማው። ይመቻችሁ። ወያላው ካለ ቋጠሮ አለ። ቋጠሮ ካለ አቡዬ አለ። አቡዬ ካለ ቋጠሮ አለ። ቋጠሮ ካለ ወያላው አለ። አቡማን ቋጣሪው ሱፐርማን ከቻሳ በክልሰራ መጣ። ምን አባለታረግ መጣ። ልጄን ሰው የለውም ብለህ ልትለጠልጥብኝ ልጄን ጥፋት ይሰጠዋል። እኔ እኮ ማጋደም እኮ አይቀርም። ሞቼ ነው ፈላው አይዶን እድሜ ልክህን ትቋጥራለህ። እድሜ ልክህን ስሬ ነው አባቴ ስሬ ነው። ከባምዳስ ከኔ ጎን እዚች ጋር ቁጭ አድርጌ ይሄንን ዋንጫ እንበለዋለን። ፈላው ከጎንህ ነኝ። እንዳፈራ መቅረት አይቀርም። በመድፈኞቹ አርሰናሎችና በውሃ ሰማያዊዎቹ ማንቸስተር ሲቲ መካከል ስለሚከናወነው የእሁዱ የካራባኦ ካፕ የፍጻሜ ጨዋታ እነማን ምን አሉ የሚለውን በዚህ ቪዲዮ ላይ ይዤላችሁ ቀርቤያለሁ። ቪዲዮን ኮፒ ሊንክ ሪፖስት እያደረጋችሁ አብራችሁን ቆይታ ማድረጋችሁን እንዳትረሱ። የመድፈኞቹ አለቃ ሚኬል አርቴታ የቀድሞ አብሮ ሲሰራ የነበሩ በምክትል አሰልጣኝነት ዋና አሰልጣኝ የነበረውን ፔፕ ጋርዲዮላን አስመልክቶ የበላይነት ስለመውሰድ ወይም ደግሞ ስለማሸነፍ ለተጠየቀው ጥያቄ እንዲህ ሲል ምላሽ ሰጥቷል። ይሄ እንደዛ አይደለም። በዚህ ሙያ ላይ ለተከታታይ እየተማርክና ለተከታታይ እያደግክ ነው የምትመጣው። እኔ በፔፕ ጋርዲዮላ ስር ከሚገርሙ ስታፍና ክለብ ጋር አብሬ በጋራ በመስራቴ ደስተኛ ነኝ። ያ የኔ አንዱ አካል ሆኖ ይቀራል። ምክንያቱም አሰልጣኝ ለመሆኔ የጉዞዬ አንዱ አካል ነበረ። ነገር ግን ያ ማለት ለማደግና ለመሻሻል መቀጠል ይኖርብሃል ሲል ተደምጧል። ከዚህ በተጨማሪም ስለ ፍጻሜው ጨዋታ ነርቨስ እንደሆነ ከጋዜጠኞች ለቀረበለት ጥያቄም እኔ ነርቨስ አልሆንኩም፣ ደስተኛ ሆኛለሁ፣ ስለ ፍጻሜው ጨዋታ ያለኝ አመለካከት ፖዚቲቭ ነው ሲል ተናግሯል። ከዚህ በተጨማሪም ሚኬል አርቴታ ስለ አዲስ የጉዳት ዜናም ተጠይቆ አንድ የልምምድ ክፍለ ጊዜ አለ፣ ማለትም ዛሬ ቅዳሜ ማለት ነው። ታዲያ በዛ የልምምድ ክፍለ ጊዜ ላይ ማን እንደሚካተት አብረን የምናይ ይሆናል። በእርግጠኝነት መልካም ዜና ይኖራል ብዬ አስባለሁ።
አለው ሲል ተደምጧል። ከዚህ በተጨማሪም ከዚህ ቀደም አብሮ ሲሰራ የነበረውን አሰልጣኝ ፔፕ ጋርዲዮላን አስመልክቶ በመካከላቸው ያለው ግንኙነት እንዴት እንደተለወጠ ከጋዜጠኞች ጥያቄ ቀርቦለት ምላሹንም ሰጥቷል። እንደተናገረው ከሆነ ተለውጧል፣ ነገር ግን በእኔ በኩል ያለው ስሜት አልተለወጠም። እሱ በማንቸስተር እኔ በለንደን ያለሁት ሁለት የተለያዩ ክለቦችንም እያሰለጠነ ነው ሲል ተደምጧል። አሁን ላይ አብረን ጊዜያቶችን አናጠፋም፣ ነገር ግን ያ ጠቃሚ አይደለም። ምክንያቱም እኔ ስለሱ የሚሰማኝ አብረን ስላሳለፍናቸው ጊዜያቶችና ስለ ኢንስፓይሬሽኑ እንዲሁም ደግሞ ስላደረገልኝ ነገር አሁንም ቢሆን ስሜቴ አይለወጥም ሲል ሚኬል አርቴታ ተደምጧል። ከዚህ በተጨማሪ የማንቸስተር ሲቲ አለቃ ፔፕ ጋርዲዮላ ምን አለ የሚለውን ከማካፈሌ በፊት ቴምር ሪል ስቴት በአዲስ አበባ ላይ በተለያዩ ወሳኝ በሚባሉ አካባቢዎች ላይ የመኖሪያና የንግድ ቦታዎችን ገንብቶ ጨርሶ እንግዲህ ለእናንተ አቅርቦላችኋል። ታዲያ እነዚህ ጥራታቸውን የጠበቁ ቦታዎችንም እንግዲህ ከቴምር ሪል ስቴት በተመጣጣኝ ዋጋ ባለቤት መሆን ትችላላችሁ። ፔፕ ጋርዲዮላም ከሚኬል አርቴታ ጋር በጋራ ሆኖ እራት ስለመብላት ለቀረበለት ጥያቄም እንግዲህ ሲናገር እኔ ወደ ለንደን የመሄድ ጊዜ የለኝም እና ሚኬል አርቴታም ወደ ማንቸስተር የመምጣት ጊዜ ያለው አይመስለኝም፣ በአራት ውድድሮች ላይ ነው ያለው ሲል ፔፕ ጋርዲዮላ ተደምጧል። ፔፕ ጋርዲዮላም እንግዲህ ስለ አርሰናል ዳርክ አርት ማለትም ደግሞ ስለ ቆሙ ኳሶች አጠቃቀም ለቀረበለት ጥያቄ ዓለም እየፈረሰች ነው፣ ነገር ግን እኛ እያወራን ያለ ነው ስለ አንዱ ወይም ስለ ሌላኛው ቲም የዳርክ አርት አጠቃቀም ነው፣ ከዚህ በላይ ጠቃሚ የሆኑ ነገሮች አሉ ሲል ተደምጧል። ከዚህ በተጨማሪ ፔፕ ጋርዲዮላ እንደተናገረው ከሆነ በ10 ዓመት ውስጥ ለ22 ጊዜ ዌምብሌ ላይ ተገኝተናል፣ ይሄ ክብርና ትልቅ አጋጣሚና ፈተና ነው ሲል ተደምጧል። ከዚህ በተጨማሪም ለቡድኔ ይሄ ትልቅ አጋጣሚ ነው ሲል ተናግሯል ማለት ነው። ለማንኛውም እናንተ የፍጻሜው ጨዋታ በማን አሸናፊነት የሚጠናቀቅ ይመስላችኋል? ሐሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ስለ እውነት ነው የምላችሁ እግዚአብሔርን ነገ ወያላው ላይ ለመቋጠር ፈልጌ ነበረ ሲቲ ከአርሰናል ኤፍ ኤ ካፕ ፋይናል ማለት ነው። ግን ሳስበው ደግሞ 30 ዓመት አልበሉም ኤፍ ኤ ካፕ። አሳዘኑኝ እኮ የምቋጥረው ለነ ቡካዮ ሳካ ምናምን አይደለም። እነሱ ዋንጫ አለመብላቱን ለምዶታል። ሀገር ውስጥ ያሉትስ ወንድሞቼ እንዴ ስንት 30 ዓመት ኤፍ ኤ ካፕ ማለት እኮ ቆርቆሮ ዋንጫ 30 ዓመት አልነካህ ማለት በጣም ትልቅ ውርደት እኮ ነው። ክለብ እንደ ክለብ ትልቅ ክለብ ነኝ እያልኩ ምን ይዛችሁ ነው ቆይ የምትፎክሩት? ግን ምን በልታችሁ ነው ቆይ አውሮፓ ላይ አንደኛው ክለብ ነኝ ምናምን የምትሉት? አይ 30 ዓመት በጣም ውርደታም ቅሌታ። ለማንኛውም አርሰናል ይብለው በጣም ነው ደስ የሚለኝ። መልካም ቀን ናችሁ ሰላም ናችሁ ወይ? ይህ ማለት ነው የሌሊት ጀማዎች ተመችታችሁኛል። የምሬን ነው የምላችሁ። እንደው ታታሪነታችሁ ደስ ሲል ኮፒ ሊንክ ስታደርጉ ሼር ስታደርጉ ክብር ይገባችኋል። ለማንኛውም ጀማው አሰልጣኝ አርቴታ ከካራቦ ካፕ ፋይናል ጨዋታ በፊት ሀሳብ አስተያየቱን ከጋዜጠኞች ለቀረቡለት ጥያቄ ሰጥቷል። ምን እንዳለ ላካፍላችሁ ነው በዚህ ሌሊት የመጣሁት። ያው እናንተ ደግሞ ትብብራችሁ አይለኝ ኮፒ ሊንክ ሼር በማድረግ ለጀማው ታዳርሳላችሁ ማለት ነው። አርቴታ አስቀድሞ የቀረበለት ጥያቄ ተጫዋቾቻችን የጤንነት ሁኔታን ይመለከታል። እንዴት ነው ቲምበር እና ኦዲጋርድ ለሁሉ ጨዋታ ይደርሳሉ ወይ ተብሎ ተጠይቆ ነበር። እሱ እንዳለው ከሆነ እንግዲህ ሁለቱንም ውጤት ማወቅ የምንችለው ነገ ቀሪ ልምምድ አለ። ልምምዱን ካየን በኋላ እንግዲህ የምናሳውቃችሁ ይሆናል የሚል ምላሽ ሰጥቷል። በነገራችን ላይ ጀማው ጁሊያን ቲምበር ማለት ነው ዛሬ ከቡድኑ ጋር ልምምድ ሲሰራ ታይቷል። ይሄ እጅግ በጣም አስደሳች መረጃ ነው ጀማው። ከዛ በተጨማሪ ደግሞ ማን ነው በቋሚነት የሚሰለፈው ኬፓ ወይስ ራያ የሚል ጥያቄ ቀርቦለት ነበረ። አትጨነቁ ብዙም እኔ ማን እንደሚሰለፍ ወስኛለሁ፣ ውሳኔን ደግሞ አሁን ሳይሆን አሰላለፉ ሲወጣ ይዛኔ ታዩታላችሁ ብሎ ጓራቸው ላጣው። ሌላው አርቴታ በስተመጨረሻ ያስተላለፈው መልእክት ጀማው ለደጋፊዎች ይመለከታል። በፊታችን እሁድ በምናደርገው ጨዋታ ላይ በእያንዳንዱ እንቅስቃሴያችን ከቡድኑ ጎን መሆናችሁን በድጋፍ ማሳየት ይኖርባችኋል እስከ መጨረሻው ድረስ። ታዲያ መሳነፍ የሚባል ነገር ማየት አልፈልግም ሲል ገልጿል። ጀማው ትክክለኛ ጥሪ ነው ጀማው። እኛም ደግሞ የአርሰናል ደጋፊዎች ሰብሰብ ብለን ኳሱን ቫምዳስ ኢንተርቴይንመንት ላይ ነው የምናየው። መገናኛ ለም ሆቴል ፊት ለፊት በሚገኘው ከ2000 በላይ ሰው በሚይዘው በግዙፉ ማለት ነው ቫምዳስ ኢንተርቴይንመንት ልዩ ኢቨንት አዘጋጅቼላችኋለሁ። እሁድ ከ11 ሰዓት ጀምሮ እዛው ቫምዳስ ተገናኝተን የምንቀውጠው ይሆናል ማለት ነው ጀማው። እጅግ ልዩ ልዩ ነገሮች ነው የተዘጋጁት። እሁድ ቫምዳስ እንገናኝ። ይመቻሉ።